ዛሬውኑ ተረክበው ስራ የሚጀምሩበት 100% የተጠናቀቁ የንግድ ሱቆችና ዘመናዊ መኖሪያዎች በመሆን ሪል ስቴት ጎልደን ቪሌጅ ሳይት ላይ ቀርበዋል። የንግድ ሱቆች ከ20 ካሬ ጀምሮ፣ መኖሪያ ቤቶች ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶች ከ80 እስከ 194 ካሬ ድረስ ከመሆን ሪል ስቴት። በተጨማሪም ለውድ ደንበኞቻችን በ10 ዓመት እየኖሩ የሚከፍሉት 50% ከወለድ ነጻ የባንክ ብድር ማመቻቸታችንን ስንገልጽ በታላቅ ደስታ ነው። እንዲሁም 8% ቅድሚያ ክፍያ ለሚከፍሉ ደንበኞች በካሬ 73900 ብር ብቻ፣ ሙሉ ክፍያ ለሚከፍሉ ደግሞ በካሬ 51730 ብር በልዩ ቅናሽ ቤቶችን አቅርበናል። የማጠቃለያ ሽያጭ ላይ ነን። አሁኑን ይደውሉ፣ ነገውኑ ቢዝነስዎን ይጀምሩ። በ0988 887676 ወይንም በ0988 887999 ሃሎ ይበሉን። መሆን ሪል ስቴት በሰላማዊ መንደር በምቾት ይኑሩ ይሎታል። ይህ አዋዜ ልዩ ሰበር ነው። ፕሬዚደንት ዶናልድ ትራምፕ ግሪንላንድን ወደ አሜሪካ ለማካተት ያላቸውን መሻት በማይቀበሉ ሀገራት ላይ ታሪፍ ለመጫን ዛቱ። ትራምፕ ዛቻቸው የትኞቹ ሀገራት ላይ የተነጣጠረ እንደሆነ አላመለከቱም። እንደ ትራምፕ አቋም ከሆነ የአሜሪካ ብሔራዊ ደህንነት ያለ ግሪንላንድ ወደ አሜሪካ መካተት አይሆንም። ስለዚህም የምድራችን ትልቋና የአርክቲክ ደሴት የሆነችዋ ግሪንላንድ በቀላሉ የሚሆን በከባድ መንገድ ከዴንማርክ እጅ ወጥታ የአሜሪካ አካል ትሆናለች ብለዋል። 60 ሺህ የሞላ እንኳ ነዋሪ የሌላት ግሪንላንድ በተፈጥሮ ሀብት የበለጸገች በሰሜን አሜሪካና በአርክቲክ መካከል የምትገኝ ደሴት መሆኗም የጠላት የሚሳኤል ተኩሶችን ቀድመው ለማስጠንቀቂያነትና የክልሉ የመርከቦች እንቅስቃሴን ለመቆጣጠር እጅግ ተፈላጊ ያደርጋታል። አሜሪካ ከወዲሁ በደሴቲቱ በሚገኘው ፑትቪክ ጦር ሰፈራም ከ100 በላይ ወታደሮች ይገኛሉ። ከሁለተኛው የዓለም ጦርነት ጀምሮ የጸና ቋሚ ጦር ሰፈሯ ነው ፑትቪክ። ከዴንማርክ ጋር ባላት ስምምነት መሠረት አሜሪካም የፈለገችውን ያህል ጦር ሰራዊት ወደ ደሴቲቱ ማስገባት ትችላለች። ይሁንና ፕሬዚደንት ዶናልድ ትራምፕ ደሴቷን ከራሽያ ወይም ከቻይና ሊቃጣባት ከሚችል ጥቃት ለመመካት ግዛቲቱ የግድ የራሷ የአሜሪካ ንብረት ትሆን ዘንድ ያስፈልጋል ብለዋል። የከፊል ራስ ገዟ ደሴት ባለንብረት ዴንማርክ እንደምታስጠነቀቀው አሜሪካ እንድች ብላ ወታደራዊ እርምጃ ብትወስድ ከሁለተኛው የዓለም ጦርነት ፍጻሜ በኋላ በራሷ በአሜሪካ ሐሳብ አመንጭነት የተቋቋመውና የጸናው የሰሜን አትላንቲክ የጦር ቃል ኪዳን ድርጅት በምህጻረ ቃል ኔቶም በራሷ በአሜሪካ እርምጃ ሰበብ እንዳልነበር ይሆናል። የኔቶ የአውሮፓ አጋሮች ከዴንማርክ ጀርባ ቆመዋል። የአርክቲክ ክልል ለእነሱም እጅግ አስፈላጊ መሆኑን በማስገንዘብ አሜሪካንን ጨምሮ በጋራ የኔቶ ኃላፊነት ስር ደህንነቱ እንዲጠበቅ ይፈልጋሉ። ለዚህም ተፈጻሚነት ፈረንሳይ፣ ጀርመን፣ ስዊድን፣ ኖርዌይ፣ ፊንላንድ፣ ኔዘርላንድና እንግሊዝን ጨምሮ አያሌ የአውሮፓ ሀገራት አነስተኛ ቁጥር ያለው የጦር ሰራዊት ቡድን እያዋጡ ቅኝት ብለው ለጠሩት ተልዕኮ ወደ ግዛቲቱ አሰማርተዋል። የፈረንሳዩ ፕሬዚደንት ኢማኑኤል ማክሮን በዚህ መንገድ ወደ ደሴቷ ለተሰማራው የአውሮፓ ተዋጽኦ ሰራዊት የሚውል የየብስ የአየርና የባሕር ውጊያ እሴቶች እንደሚላኩ አስታውቀዋል። ዳንኤል፣ እንግዲህ አዲስ ክስተቶች እያየን ነው። ፕሬዚደንት ዶናልድ ትራምፕ ለረጅም ጊዜ ቢያንስ ከ5 ዓመታት ላላነሰ ጊዜ ግሪንላንድ የአሜሪካ አካል እንድትሆን ወይም እንደሚያደርጓት ሲናገሩ ቆይተዋል። በተለይ በመጀመሪያ የሥልጣን ዘመናቸው ሲያራምዱ የነበረው ግዛቲቱን በአላስካ መልክ ከዚህ በፊት የራሽያ ግዛት የነበረችውን አላስካ በሽያጭ መልክ ነው የአሜሪካ ግዛት ሆና ልትካተት የቻለችው። በተመሳሳይ መንገድ ግሪንላንድን ለመግዛት ጥሪ ያደርጉ ነበረ ለዴንማርክ። በጊዜውም የተሰጣቸው ምላሽ በዴንማርክም ሆነ በከፊል ራስ ገዟ ግሪንላንድ ሸቀጥ እንዳልሆነችና በምንም መንገድ የግዢ ሀሳቡ እንደማያስኬድ የጸና ምላሽ ነበር ሲሰጡ የቆዩት።
በተለይ አሁን ፕሬዚደንቱ ወደ ሁለተኛ የስልጣን ዘመናቸው ከተመለሱ በኋላ በብዙ መንገድ ቁርጠኛነት በተሞላበት ሁኔታ ግሪንላንድ በግዥም ሆነ በውጊያ የዩናይትድ ስቴትስ አሜሪካ ግዛት እንደምትሆን በጥብቅ እያስጠነቀቁ ወይም እያስገነዘቡ ቆይተዋል። በዛው መጠንም ተቋሞ እየበረታባቸው አሁን በትክክል በዜናው ላይም መረዳት እንደሚቻለው የኔቶ የአውሮፓ አባላት ከዴንማርክ ጎን ቆመዋል። ምልክታዊ በሆነ መልኩም እያደር ስር ሊሰድ በሚችል መልኩ እንደሰማኸው የጦራቸውን ጥንስስ ጦር ልትለው ትችላለህ፣ ግሪንላንድ ደሴት ላይ እያሰፈሩ ነው የሚገኙት። በእርግጥ ቁጥሩ እዚህ ገባ የሚባል አይደለም። ለምሳሌ ይሄ ኮንቲንጀንቱ እስከ 15 ድረስ ዝቅ ያለ ነው። ለምሳሌ የፈረንሳይ ጦር ብዛት 15 ነው። 15 ወታደሮች ናቸው። የሌሎች ግን ከዚህ በላይ ነው። እዚህ ላይ የአውሮፓ ህብረት አባል የሆኑት ብቻ ሳይሆን ራሷ እንግሊዝም የህብረቱ አባል ባትሆንም በኔቶ አባልነቷ የራሷን አነስተኛ ቁጥር ያለው ሰራዊት አሰማርታለች። የፈረንሳይ ፕሬዚደንትም ያሉት ይህ በዚህ መልኩ በተዋጽኦ ግሪንላንድ የገባ የኔቶ የአውሮፓ አካላት የምትላቸው ወገኖች ጦር ሰራዊት የየብስ የባህርና የአየር አሴቶች ነው ያሉት፣ ወይም እሴቶች በአማርኛ። በሌላ አነጋገር ጦር መሳሪያዎች ማለታቸው ነው። ለዚህ ለስራ የሚያስፈልገው ለቅኝት ላሉት የሚያስፈልገው እንግዲህ ታንኩም፣ መድፉም፣ ምንድነው የጦር ጀቱም የመሳሰሉት ቀስ እያሉ ይሟሉለታል የሚል ነው መግለጫው። ስለዚህ አውሮፓውያኑም በሆነ መንገድ እዚች አወዛጋቢ የምድራችን ትልቋ ደሴት ላይ ቦታ የመያዝ ሁኔታ ይታያል። ፕሬዚደንት ዶናልድ ትራምፕ ወይም ደግሞ አሜሪካ በጣም ልብ ልንል የሚገባው በስቴፋን በሚባሉ የፕሬዚደንቱ አማካሪ፣ አንዳንዶች የርዕዮተ ዓለም መሪ ናቸው ይላሉ። አሁን አሜሪካ የምታራምደው ፖሊሲ በማማከር ቁልፍ ሰው ናቸው የሚባሉ ናቸው። አሜሪካ ግሪንላንድን ለመጠቅለል በምትንቀሳቀስበት ጊዜ ለጦርነት ፊቷ የሚቆም ኃይል አይኖርም በማለት ለሲኤንኤን መግለጫ የሰጡ ሰው ናቸው። ዳህኒ አሁን እንደምናየው የአውሮፓ ጥንስስ ጦር ሊባል የሚችል ሰራዊት ግን ቦታ እየያዘ ነው የሚገኘው። ፕሬዚደንት ዶናልድ ትራምፕም የአሜሪካንን የመጀመሪያ ጥይት እያጮሁ ነው ብዬ ነው የማስበው። ምክንያቱም አሜሪካ ግሪንላንድን የራሷ ለማድረግ የምታደርገውን እንቅስቃሴ የማይዋጥላቸው ወገኖች ወይም አይሆንም የሚሉ ወገኖች ላይ ታሪፍ እንጥላለን የሚል ነው አዲሱ ዜና። እንግዲህ ትናንት የሰማ ነው። እሱ ብቻ አይደለም። ከዴንማርክ ጋር አሜሪካ ባላት የቀደመ ስምምነት መሰረት ወደ ግሪንላንድ የፈለገችውን ጦር ማስገባት ትችላለች። በወዳጅነታቸው ጊዜ የተፈረመው ስምምነት ይህንን ይፈቅዳል። ለምሳሌ አሜሪካ አሁን የአውሮፓ ጦር በትንሹም ቢሆን መስፈሩ በኔቶ ስም ቦታ ለመያዝ መሞከሩ ቀስ እያለ የመደራጀት እንቅስቃሴውን ግምት ውስጥ በማስገባት ምንድነው የሚባለው ሳይደርቅ በርጥሙ ነው እንደሚባለው ይህንን ሁኔታ የሚበግንና እንዳይታሰብ የሚያደርግ እርምጃ መውሰድ ቢያስፈልጋት የፈለገችውን አይነት ጦር ሰራዊት የጦር ኃይል ማስገባት ፈቅድላታል። የቀደመው ስምምነት የሰራዊት ቁጥርን አይገድብም፣ የመሳሪያውን አይነት አይገድብም። ስለዚህ አሜሪካ ቦታው ላይ ማንም እንዳይቀናቀናት የሚያስፈልጋትን ጦር ሰራዊት ወይም ደግሞ ራሷ ግሪንላንድን በወታደራዊ መንገድ መቆጣጠር ቢያስፈልጋት አዲስ ክስተት እንዳመጣች ሳይቆጠር በቀደመው ስምምነት መሰረት ጦር ሰራዊት ለማስገባት የሚያስችላት በጣም ለተለያየ ሁኔታ ክፍት የሆነ
ነገር ይታያል። ዳንኤል ዓለም የዶናልድ ትራምፕ የ25 በመቶ የታሪፍ ጫና ማሳሰቢያ አውሮፓውያኑን ግሪንላንድን በተመለከተ ውልፍጥ እንዳይሉ ሊያደርጋቸው ይችላል ወይ? የታሪፉን መጠን አላሳወቁም። ታሪፍ ይጫናል ነው ያሉት። አሁን እንደምናየው አቋም ከሆነ በግልጽ መናገር ይቻላል አያረጋቸውም። ነገር ግን እንትኑን እየለየው ይመጣል። አሁን በአውሮፓውያኖች በኩል በጣም ጥንቃቄ የተሞላው ስልታዊ ግን የፈረጠመ አቋም ታያለ። ምንድን ያሉት አሁን ዶናልድ ትራምፕ ለምን አሜሪካ ግሪንላንድን የራሷ ማድረግ እንዳለባት የሚያስገነዝቡት ወይም ዋነኛው መርሃቸው አድርገው የሚያቀርቡት ምንድነው? ሁለት ተፈታታኝ ሀገሮች አሉ። ቻይናና ራሽያን አድርገው ነው የሚያቀርቡት። ራሽያ የአርክቲክ ሀገር ናት። ቻይና ግን ከአርክቲክ የራቀችና ነገር ግን የኢኮኖሚ አቅሙም ጉልበቱንም በጊዜው የያዘች የምድራችን በወቅቱ የተነሳች ኃይል እንደመሆኗ መጠን ራሷን የአርክቲክ አቅራቢ ሀገር ብላ ነው የምትገልጸው። ስለዚህ ዶናልድ ትራምፕ አሁን ሰበብ የሚያደርጉት ግሪንላንድ የእኛ ካልሆነች ራሽያ እና ቻይና ይባጠቋታል ነው የሚሉት እና ስለዚህ እነዚህን የአውሮፓም ተገዳዳሪ የሆኑ ኃይሎች ይህንን ማድረግ እንዳይችሉ ለማድረግ አሜሪካ የግድ ለራሷ ብሔራዊ ደህንነት ስትል ብሎም ለኔቶ ኃይል ለኔቶ ኃይል መጠናከር እችን ደሴት ግሪንላንድን የራሷ ልታደርጋት ይገባል የሚሉት የራሷ ልታደርጋት አስፈላጊነቱ ልትከላከላትና ልታድናት ስለሚያስፈልግ ነው። ይሄ ከራሷ ከአሜሪካም አልፎ በተዘዋዋሪ ኔቶንም የሚያጠናክር ነውና እንደ ኔቶ ይህንን አሜን ብላችሁ ልትቀበሉ ይገባል የሚል ነው የፕሬዚደንት ዶናልድ ትራምፕ ፖሊሲ አቅጣጫ። በግልባጩ ደግሞ የአውሮፓውያኑ በእንትኑ እንስማማለን፣ አርክቲክ በጣም አስፈላጊና ቁልፍ ነው፣ ስለዚህም እንደ ኔቶ ሁላችንም ልንጠብቀውና ልንከላከለው ይገባል በማለት የፕሬዚደንቱን ስጋት ይጋሩና ስጋቱ ግን እንደ ኔቶ የሁላችንም ሆኖ የሁላችን ጥበቃ ያስፈልገዋል እንጂ የደሴቷን ማንነትና የማንነት የንብረትነት ሊቀይረው አይችልም፣ ልንቀበለውም አንችልም የሚል አቋም ነው ያላቸው። ስለዚህ አሁን እንደምታየው ለቅኝት ተብሎ ጦር እያስገቡ ነው ያሉት። ስለዚህ የዶናልድ ትራምፕ የታሪፍ ቢነጣጠርባቸው እነዚህ ሀገራት ላይ ካሉት ሁኔታዎች መረዳት የምትችለው ከዚህ የበለጠ መራራ ነገር መቀበል ይችላሉ። አውሮፓያኖቹ በዴንማርክ በኩል እየተናገሩ ያሉት ነገር ምንድን ነው? ራሱ ኔቶ የሚባል ነገር ለአንዴና ለመጨረሻ ጊዜ ያከትማል እንጂ ይሄንን ልንፈቅድበት የምንችልበት ሁኔታ የለም ነው የሚሉት። ስለዚህ አሜሪካ ወይም ደግሞ ዶናልድ ትራምፕ እነዚህ ሀገሮች ላይ ታሪፍ ወደ መጣል ቢመጡ የአውሮፓ ህብረትም ሆነ እንደ አውሮፓ ሀገርነት በጋራ አጸፌታ ባላቸው በሚችሉት መጠን አጸፌታ ከመስጠትና ችግሩን ወይም ቀውሱን እያጠናከሩት ከመሄድ ወደኋላ የሚመልሳቸው አይመስለኝም። ምናልባት ደሴቷን ፕሬዚደንት ዶናልድ ትራምፕ ደሴቷን መውሰድ ካለባቸው ስቴፋን የተባሉት የርዕዮተ ዓለም መሪያቸው እንዳሉት አሜሪካ ፊት በተቋሞ ወይም ደግሞ አሜሪካ ፊት ለውጊያ የሚቆም የለም ያሉትን የሚቀናቀን ነገር ይፈጠራል የሚል ነው የሚታየው ሁኔታ። ዓለም የዶናልድ ትራምፕ ግሪንላንድን የመጠቅለል ሐሳብን ተከትሎ አውሮፓውያኑ ሊወስዱት የሚችሉት እርምጃዎች ከምን እስከ ምን ሊሆን ይችላል? እንደገና ደግሞ አውሮፓውያኑ በግሪንላንድ ምክንያት ከአሜሪካ ጋር የሚያደርጉት ግጭት የኔቶን ህልውና የሚፈታተን አይሆንም ወይ? በጣም እኮ የሚገርመው ኔቶ
ከአባል ሀገራት አንዱ በባላጋራ በሚሉት ኃይል ጥቃት ቢደርስበት ሁሉም እንደ አንዱ ሆኖ ይዋጋል በሚል መሰረት ላይ አንቀጽ ላይ የተመሰረተ ነው። አንቀጽ 5 የሚሉት ማለት ነው። አሁን ኔቶ ከአትላንቲክ ወዲህ ማዶና ወዲያ ማዶ ፍልሚያ ነው እኮ እየገጠመ ያለው። አሁን ኔቶ ተከፍሎ ለሁለት ተከፍሎ በዚህ በኩል አውሮፓውያኖቹ በዛ በኩል አሜሪካ ሆነው በዚህ ደሴት ጉዳይ ሊፋለሙ የሚችሉበት ሁኔታ ነው ያለው። ምን ማለት ይሆናል? ኔቶ አንድ አባል ሀገሩ በሌላ በጠላት ወገን ቢነካ አብሮ የሚዋጋ ወታደራዊ ግሩፕ ነው። አሁን የዚህ ጦር ቃል ኪዳን መስራች የጀርባ አጥንት የሆነች ሀገር በኃይል በማንኛውም መልኩ የሆነች ሀገር ሌላ የጦር ድርጅቱ አባል የሆነች አገርን ቤዚካሊ ልትወጋ ነው ማለት ነው። ዴንማርክ የኔቶ አባል ናት። ዴንማርክ በአሁኑ ሰዓት ለዓለም እያስጠነቀቀች ያለችው ባለፈው ውጭ ጉዳይ ሚኒስትሯን ከግሪንላንድም የግሪንላንድ ውጭ ጉዳይ ሚኒስትር የዴንማርክ ውጭ ጉዳይ ሚኒስትር አሜሪካ ሄደው ውይይት አድርገዋል እና የሰጡት መግለጫ በአሜሪካና በዴንማርክ መካከል በግሪንላንድ መካከል ስረ መሰረታዊ አለመስማማት አለ ብለው ነው የመጡት። ምንም ሊያወያያቸው የተወያዩበት ቢሆንም አሁን የተፈጠረው ሁኔታ ሊቀየር ሊያስቀር የሚችል ምንም አይነት የሚያገናኛቸው ነጥብ ነው ያጡት። ስለዚህ አሁን አሜሪካ በቀላሉ የሚሆን በከባዱ መንገድ ይሄን ደሴት የኔ አደርገዋለሁ ባለችው መሰረት እንቅስቃሴ ብታደርግ ምን ማለት ነው? ዴንማርክ ወይም የኔቶ አባል ሀገር የሆነች ሀገር ላይ የኔቶ ዋና መሪ ዩናይትድ ስቴትስ አሜሪካ ወረራ ፈጸመች ማለት ነው። የዛችን ሀገር ግዛት ወሰደች ማለት ነው። ሁለተኛ ግሪንላንዶች ደግሞ ቁጥራቸው ምንም ይሁን በመርህ ደረጃ ስታስቀምጥ 57 ሺህ ናቸው። በነገራችን ላይ አውሮፓውያኖች እንደሚያስቀምጡት ግሪንላንድ የግሪንላንደርስ ነች። እነዚህ ሰዎች ናቸው የግሪንላንድን ዕጣ ፈንታ መወሰን የሚችሉት። እነሱ ደግሞ ከወዲሁ እያሉ ያሉት መጀመሪያ የአሜሪካንንም የግሪንላንድንም በግሪንላንድ ስርም የመቆየት ፍላጎት ያላቸውም በራሳቸው ነፃ መውጣት ይፈልጋሉ። ነገር ግን ዘወርስት ከመጣና ምርጫው በአሜሪካና በዴንማርክ መካከል የሚሆን ከሆነ ዴንማርክ እንደሆነ ብንኖር ይሻለናል የሚል አቋም ነው ያዙት። ስለዚህ እነዚህ ሰዎች የዛች ግዛት ደሴት አገራት ዜጎች ናቸው። ስለዚህ የራሳቸውን ዕድል በራሳቸው የመወሰን መብት አላቸው። ይህ ፈንደሜንታል የሆነ መርህ ነው። የምዕራብ ስልጣኔ የምትለው የቆመበት መሰረት ነው። ስለዚህ አውሮፓውያኖች በሙሉ ከዚህ ጀርባ ናቸው። አሜሪካ ደግሞ ከዚህ ተጻራን ያለችው። ስለዚህ ምንም ጥያቄ የለም። አሜሪካ የመጀመሪያውን ተግባራዊ እርምጃ በግሪንላንድ ላይ የወሰደች ጊዜ ራሷ ዴንማርክ እንዳስጠነቀቀችው ኔቶን ለአንዴና ለመጨረሻ ጊዜ የሚያንኮታኩተው እርምጃ ተወሰደ ማለት ነው። ከዛ በኋላ አሜሪካውያንና አውሮፓውያኑ በጠላትነት እንጂ በአጋርነት የሚቀጥሉበት ሁኔታ አይኖርም። ይህም በግልጽ እያስቀመጡ ነው ያሉት። ከዚያ የበለጠ ነው የሚናገሩት። ዓለም በግሪንላንድ ምክንያት አሜሪካና አውሮፓውያኑ የሚያደርጉት ሰጣ ገባ ከግሪንላንድም ባለፈ የራሽያና የዩክሬን ጦርነት ላይ በአሜሪካና በአውሮፓውያኑ መካከል ከፍተኛ የሐሳብ ልዩነት አይፈጥርም ወይ? ለራሽያ ትልቅ መንገድ ነው የሚከፍተው። ምክንያቱም ተመልከት፣ ራሽያ ከዩክሬን ጋር የምትዋጋው ዩክሬን
በታሪክ ራሽያና ዩክሬን እውነቱን ለመናገር ማንም ሊክደው በማይችለው ሁኔታ እንደ አንድ ሀገር ከሞስኮ በፊት ከራሽያ በፊት እነዚህ ሀገሮች በታሪክ በጣም ረጅም ታሪክ አላቸው። በሶቪየት ህብረት ታሪክ ውስጥ ደግሞ የአንድ ትልቅ ኤምፓየር አካሎች ነበሩ። እንደገና ደግሞ በጉርብትና የተሳሰሩ ሀገሮች ናቸው። ስለዚህ ቭላዲሚር ፑቲን ይህን ጦርነት የከፈቱት ራሽያ ሀያል ናት፣ በዙሪያ ያሉ ሀገሮች የተጽዕኖ ክልሎቿ ናቸው። ልክ አሜሪካ ዌስተርን ሄሚስፌር ብላ ይሄ ምንድን ይባለው ሰሜን አሜሪካ፣ ላቲን አሜሪካ፣ ማዕከላዊ አሜሪካ ወይም ካሪቢያን የምንላቸው ወደ 48 የሚደርሱ ሀገራትን ጓሮዬ ነው የምትለው እና ማንኛውም ቻይና በሎች ራሽያ በል ወይም አውሮፓዊ ብትል የትኛውም ማይል በእነዚህ እሷ ጓሮዬ በምትላቸው 48 ሀገራት ውስጥ የአሜሪካንን ጥቅም ሊጻረር የሚችል ወይም በማንኛውም መልኩ አሜሪካንን ሊወዳደር የሚችል ምንም ነገር ማድረግ እንዳይችል ማረጋገጥ መሰረቱ ያደረገ ብሔራዊ ደህንነት ፖሊሲ ነው ዶናልድ ትራምፕ አሁን ያስተዋወቁት። የሞንሮ ዶክትሪን የሚባለውን የዶናልድ ትራምፕ ዶክትሪን ሆኖ መጥቷል አሁን። ስለዚህ ይህን በግልባጩ ስታየው ራሽያ በዩክሬን ላይ የከፈተችውን ጦርነት ትክክለኛ አግባብ ትርጉም ያለው ልትረዳው የሚገባ በተግባርም በማንኛውም መንገድ አሜሪካ እያደረገች ያለችው እውነታ ሆኖ ታገኘዋለህ ማለት ነው። ስለዚህ ዶናልድ ትራምፕ እነዚህ ሁኔታዎች በተለይ ግሪንላንድ ላይ ያለ ፍጥጫ በኔቶ ህልውና ላይ የሚፈጥረው ማንኛውም አደጋ ለቭላዲሚር ፑቲን አይደለም ዩክሬንን፣ ቤላሩስና ራሽያ በአሁኑ ሰዓት ያላቸው ግንኙነት ቤተኞች ናቸው፣ ቤተኛ ጎረቤቶች ናቸው። ባዕዳን ጎረቤቶች አይደሉም። ስምምነት ያላቸው ጎረቤቶች መሆን ብቻ ሳይሆን እንደ አንድ ሀገር የተሳሰሩ ቤተኛ ጎረቤቶች ናቸው። ጆርጂያን ልትነካ አትችልም። ከዚህ በኋላ ጆርጂያ የራሽያ ጎረቤት ናት። ሌላዋ ለምሳሌ እንደ ኔቶ ከዩክሬን ቀጥሎ የኔቶ አባል እንድትሆን ውሳኔ ያሳልፉባት ነበረች። አሁን አይደለም ዩክሬን፣ አይደለም ጆርጂያ፣ ካዛክስታን፣ እነዚህ በሆነ መንገድ ከራሽያ ጋር ግንኙነት ያላቸው ናቸው። ባጭሩ የቀድሞ የሶቪየት ህብረት ሪፐብሊክ የሆኑ ሀገራትን እንደ ተጽዕኖ ክልል አቅሙና ጉልበቱ እስካላት ድረስ ራሽያ የመጠየቅና የማስከበር ሙሉ መብት ይሰጣታል። በቃ የዓለም አካሄድ የሀያላን ሀገሮች ፖለቲካ የሀያላን ሀገሮች የኢምፔሪያሊስታዊ የመስፋፋት ፖሊሲ ትክክለኛ ይሆናል ማለት ነው። ስለዚህ አሜሪካ ግሪንላንድን ለመውሰድ የምታደርገው ማንኛውም እንቅስቃሴ ከዶናልድ ትራምፕ በፊት የምዕራቡ ዓለም ሕግ ላይ የተመሠረተ ዲሞክራሲያዊ ስርዓት ይኖራል ወይም ይጠፋል እንጂ እሱን የሚቀናቀን የቤጂንግ ሞስኮ አክሲስ አይጸናም፣ ይወድቃል ወይም እኛ እንወድቃለን ከሁለት አንዳችን እንጂ በዚህ መንገድ አይቀጥልም በማለት ፖይንት ኦፍ ኢንፍሌክሽን በማለት ታላቁን የዩክሬን ውጊያ ሲያደርጉ የነበሩት ጆ ባይደን ምትክ አሁን የመጡት ዶናልድ ትራምፕ ደግሞ በሕግ ላይ የተመሠረተ የምዕራቡ ዲሞክራሲያዊ ስርዓት የሚባለውን ከጥቅም ውጭ ወይም ደግሞ ኢሬሌቫንት በማድረግ አውትዴትድ በማድረግ ጊዜው ያለፈበት በማድረግ ወይም የሪፐብሊክ ዘመን አብቅቷል። አሁን እንደገና ወደ ዓለም ወደ ኢምፔሪያሊስታዊ ስርዓት ገብታለች የሚያስብል አፋፍ ላይ አድርሰዋታል ፕሬዚደንት ዶናልድ ትራምፕ። ስለዚህ ዶናልድ ትራምፕ ግሪንላንድን ለመጠቅለል ሲሉ የሚጥሉት መሰረት በሙሉ የራሽያን በዚህ በኩል በዛ በኩል የቻይናን እጅ ነፃ የሚያደርጉ ናቸው። ቻይናም 10፣ 20፣ 30፣ 40 ጊዜ ታይዋን የቻይና የግዛት አካል ናት፣ የግዛት አንድነት አካል ናት እያሉ ከማስገንዘብ ሳያስፈልጋት ብዙ
ታይዋን ለቻይና ብሔራዊ ደህንነት መተኪያ የሌላት ደሴት ነች። አይደለችም። ቻይና የቻይና ጥቁር ባህር የምንለው ቻይና በታሪክ የኔ ሆኖ የኖረ ነው። በታሪክ እኔ ነበርኩኝ ስጠቀምበት የቆየሁት። ይህንን የዓለም አቀፍ ፍርድ ቤት ውድቅ አድርጎባታል። ልብ አድርግ። ፍርድ ቤት ሄዳ በታሪክ ስጠቀምበት የቆየሁት እኔ ነች እና የኔ ሐይቅ ነው የሚለውን አቋሟን እውን ለማድረግ በዚህ በቻይና ባህር ተብሎ በሚጠራ በዚህ ቦታ ላይ የተለያዩ አርቲፊሻል ደሴቶች በመስራት አርቲፊሻል ደሴቶች ላይ ደግሞ የጦር ሰፈር፣ የአውሮፕላን መንደርደሪያ፣ የጦር ሰፈሮች በማስቀመጥ እነዚህን አርቲፊሻል ደሴቶች ደግሞ እንደ አንድ የተፈጥሮ የውሃ ግዛቷ በማድረግ ያው የዓለም አቀፍ ሕግ የሚሰራበት አካሄድ አለ። አንድ አርቲፊሻል ደሴት እዚህ ጋር ስትሰራ ከደሴቱ 20 ኪሎ ሜትር ዙሪያ ያለው የእሷ የውሃ ግዛት አካል ይሆናል። እስከ 350 ሳምቲንግ ገባ ብሎ ኪሎ ሜትር ደግሞ ያለው የኢኮኖሚ ዞኗ ይሆናል ማለት ነው። የሰራቻቸውን አርቲፊሻል ደሴቶች እየሰራች በነዛ አርቲፊሻል ደሴቶች ምክንያት ያንን ውሃ የራሷ የግዛት አንድነትና የኢኮኖሚ ዞን የማድረግ አካሄዷ በአሜሪካ ጋር ከፍተኛ ውጥረት የከፈተ ነው። ይሄ ዓለም አቀፍ የውሃ መተላለፊያ ጭምር የሚዘጋ ነው በማለት አሜሪካውንም በቋሚነት ያለ ዓላማ በዛ በኩል አልፋ ተመልሳ እየመጣች ያስጠበቀችው መንገድ ነው እስከዛሬ። ይሄ መንገድ ከሄደና ዶናልድ ትራምፕ ግሪንላንድ ላይ እጃቸውን ያነሱ ቀን ቻይና ታይዋንን በድንገት ነው የምትይዛት። የቻይና ባህር የሚባለውን ቦታ ላይ ደግሞ ያላትን ሉዓላዊነት ለማጽረጥ እንደ ፊሊፒንስ ከመሳሰሉት ቤዚካሊ ከአሜሪካ ጋር ማንኛውንም ውጊያ ለመቅጠም ዝግጁ ነው የምትሆነው። ስለዚህ ፕሮባብሊ በእውነት አሜሪካ የማትዋጋው አሜሪካም ወደ ራሱ አሜሪካ ወይም የፈራነውን የታላላቅ ሀገሮች ውጊያ ሊያመጣ የሚችል ሁኔታ ነው የሚፈጥረው። የግሪንላንድ ጉዳይ ይሄንን ሕግ ላይ የተመሰረተ የሚባለውን ምዕራባዊ ዲሞክራሲያዊ ስርዓት መቃብሩ ነው የሚሆነው የግሪንላንድ የአሜሪካ መሆን እና ከዚህ አንጻር ግራና ቀኝ ቻይናና ሩሲያ ወይም ቭላዲሚር ፑቲንና ፕሬዚደንት ሺ በከፍተኛ ደረጃ አቆብቁበው ነው የሚገኙት ለማለት ያስችላል። ዳንኤል ዓለም የመጨረሻ ጥያቄ፣ አውሮፓውያኑ ግሪንላንድን በተመለከተ አሁን የያዙትን አቋም ቢቀይሩና አሜሪካም ግሪንላንድን ብትጠቀልላት አውሮፓውያኑ በዋነኝነት የሚያጡት ወይም ሉዝ የሚያደርጉት ነገር ምንድን ነው የሚለውን ብትነግረን። ራሳቸውን ነው የሚያጡት። ምክንያቱም ነግበኔ ነው። ኦኬ ግሪንላንድ የዴንማርክ ናት። ከዛም ባለፈ ግሪንላንደርስ የሚባሉ ዜጎች አሏት። አሁን ቁጥሩ ነው ወይ የሚወስነው? የሀገራት ህዝቦች በሀገራቸው ላይ ያላቸውን ሉዓላዊነትና የግዛት አንድነት መብቶችን የሚወስነው ምንድን ነው? የሚወስነው የሀገራት ወይም የተባበሩት መንግስታት ቻርተር ገለመሌ ልትል ትችላለህ። የመርህ ነው ወይስ ቁጥራቸው ነው? በዚህ ስሌት ከሄድክ ትናንሽ ሀገሮች ምን ሊውጣቸው ነው? አውሮፓ እኮ ቤዚካሊ ትንሽ ሀገር ናት። አውሮፓ እንዳለ እንደ ሀገር እኮ ራሽያን አታክልም። ስለዚህ ቁጥራቸውን በዛ ደረጃ ነው የምትሄደው። ትልቋ የአውሮፓ ሀገር እኮ በህዝብ ብዛት ጀርመን ናት። አሁን ቁጥሩ አይመጣልኝ። ማንም ሰው ጉግል ማድረግ ይችላል። በዚህ ዘመን አሃዝ ጠቅሳ ስኖር ማንም ሰው የሚፈልገውን ማውጣት ይችላል። ምናልባት 40-50 ሚሊዮን ቢሆኑ ነው ጀርመኖች፣ ወይ 70-80 ከዛ በላይ ሊሆኑ አይችሉም። ራሽያ 125 ሚሊዮን ነች ብቻዋን። ስለዚህ አውሮፓውያኑን በዚህ መንገድ ከሄድ የግሪንላንድ ወይም የዴንማርክ ጉዳይ ብቻ ሆን እንግሊዝ ካፌ ወደቀ ጥሬ ነው የምታክለው። ኒውክሌሯን ይዛ ቁጭ ስላለች ነው። እና በዚህ መንገድ ከሄድክ በዚህ በኩል
አውሮፓውያኖች እኮ ወዲሁ ቭላዲሚር ፑቲን የዛሬ 3 ዓመት ወይ 5 ዓመት ገለመሌ ሊጠቀልሉን ሊወጉን ተዘጋጅተዋል በማለት ለውጊያ የሚዘጋጁ ናቸው። ስለዚህ ወደዱም ጠሉም ባለ በሌላ ኃይላቸው ሌላ ኃይል ሆነው የግድ ከዚህ ህግ ላይ የተመሰረተ ዲሞክራሲ የምንለው ስርዓት የመጨረሻ ወራሾች መሆን ያለባቸው እነሱ ናቸው። ምክንያቱም የሚያድናቸው እሱ መንገድ ብቻ ስለሆነ በተጽዕኖ ስር እንዳይወድቁ ራሳቸው አውሮፓውያን የሚያድናቸው መሰባሰብ ያለባቸው እዚህ ላይ ነው። ዶናልድ ትራምፕ እንደሆነ እሱን እየተሻገሩት ነው እና ይሄን ሁኔታ ነው የሚያመጣውና አውሮፓውያኖች ለራሳቸው የሚቆሙበትና ራሳቸውን ኃይል አድርገው የሚፈጥሩበት እና ከአሜሪካ ጋር ሆድና ጀርባ የሚሆንበት አዲስ ሁኔታ ነው የሚፈጠረው። ዓለም ለትንታኔው በጣም አመሰግናለሁ። መልካም ቀን ይሁንልህ። መልካም ቀን። ዛሬውኑ ተረክበው ስራ የሚጀምሩበት 100% የተጠናቀቁ የንግድ ሱቆችና ዘመናዊ መኖሪያዎች በመሆን ሪል ስቴት ጎልደን ቪሌጅ ሳይት ላይ ቀርበዋል። የንግድ ሱቆች ከ20 ካሬ ጀምሮ፣ መኖሪያ ቤቶች ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶች ከ80 እስከ 194 ካሬ ድረስ ከመሆን ሪል ስቴት። በተጨማሪም ለውድ ደንበኞቻችን በ10 ዓመት እየኖሩ የሚከፍሉት 50% ከወለድ ነጻ የባንክ ብድር ማመቻቸታችንን ስንገልጽ በታላቅ ደስታ ነው። እንዲሁም 8% ቅድሚያ ክፍያ ለሚከፍሉ ደንበኞች በካሬ 73900 ብር ብቻ፣ ሙሉ ክፍያ ለሚከፍሉ ደግሞ በካሬ 51730 ብር በልዩ ቅናሽ ቤቶችን አቅርበናል። የማጠቃለያ ሽያጭ ላይ ነን። አሁኑን ይደውሉ፣ ነገውኑ ቢዝነስዎን ይጀምሩ። በ0988 887676 ወይንም በ0988 887999 ሃሎ ይበሉን። መሆን ሪል ስቴት በሰላማዊ መንደር በምቾት ይኑሩ ይሎታል።